ጤና ይስጥልን እንደምን አላችሁ ውድ የሆርን ኮንቨርሴሽን ተመልካቾች። ዛሬ ወቅታዊ የአብይ ፍርሃት በሚል ርዕስ ቀርቤ ያለው የተወሰኑ አንዳንድ ነገሮችን አነሳለሁ። ያው ከብልጽግና ውስጥም የሚሰማቸው የተለያዩ ነገሮችም ስላሉ እሱን አንድ ላይ አዘጋጅቼ አንድ 3 ነጥቦች ላይ ሀሳቤን ሰጣለሁ። የመጀመሪያው የቴዲ አፍሮን በተመለከተ ያስከተለው በጣም የሚገርም ጉዳይ አለ፣ እሱን አነሳለሁ። ከዛ ቀጥሎ የትግራይ ጉዳይ ነው። በፍጥነት እየሄደ ያለው የትግራይ ጉዳይን በተመለከተ ሀሳቤን ሰጣለሁ። ከዛም በኦሮሚያ አካባቢም የአብይ ተላላኪዎች የሽመልስ አብዲሳ ቡድንን በተመለከተ ሀሳቤን ሰጣለሁ። እስከ መጨረሻ ድረስ ተከታተሉኝ። ይህንን ሚዲያ ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ፣ ሼር፣ ኮሜንት አድርጉ፣ ሀሳባችሁን ስጡን እያልኩኝ ወደ መጀመሪያ ለያዝኩት ነጥብ ልሂድ። እሱም ምንድነው የቴዲ አፍሮን በተመለከተ ነው። ቴዲ አፍሮ እንግዲህ ኢትዮሪካ ዘፈን ከተለቀቀ እንግዲህ ሳምንታት እየቆጠረ ነው። ነገር ግን አጀንዳው አሁንም እየሄደ ነው። በተለይ ደግሞ የአብይ አገዛዝ በጣም በዚህኛው ዘፈን የተንቀጠቀጠ ነው። አብይ አገዛዝ ከስር መሰረቱ ነው የተናደው። በአንድ ዘፋኝ ተንቀጠቀጡ፣ በቴዲ ዘፈን ተንቀጠቀጡ እና በቃ መሰረት እንደሌላቸው ታወቀ። አብይ 4 ቦታ ነው ለቴዲ አፍሮ መልስ የሰጠ። ሰዎችን ሰብስበው መልስ ግን የሚሰጠው ለቴዲ አፍሮ፣ የራሱን ካቢኔ ሰብስበው መልስ የሚሰጠው ለቴዲ ነው። የሆነ ምረቃት ሂዶ መልስ ለቴዲ። በአብይ ብቻ የቆመ አይደለም። በምክትል ጠቅላይ ሚኒስቴሩም በተመስገን ጥሩነህ በየቦታ ተመስገን እየሄደ አንሸነፍም፣ እጅ አንሰጥም፣ በአስማሪ ምናምን እንደዚህ አንሆንም፣ አንድነታችን እንደዚህ አይሆንም፣ አንወድቅም እያለ ተመስገንም ይፎክራል በየቦታ። መፎክሩ ምን አመጣ? እሱ ላይ ብቻ አይቆምም። ሬድዋን ሁሴን ውጣ ከብሔራዊ ደህንነት ቢሮ ወጥተህ ሂድና በቴሌቪዥን ማውራት ያለብን አውራ፣ ቀበጣጥር ተባለ። ሬድዋን ሁሴን ወጥቶ ለቴዲ መልስ ይሰጣል። ጠቅላይ ሚኒስቴሩ፣ ምክትሉ፣ ብሔራዊ ደህንነት ዳይሬክተሩ፣ ኤቭሪባዲ፣ የከንቲባ አዲስ አበባ ከንቲባ ሳትቀር አዳነች አቤቤ መልስ የምትሰጠው ለቴዲ ነው። ፓስተሮች ከደቡብ ከኦሮሚያ ተሰብስቦ አደባባይ ላይ ወጥተው ለቴዲ መልስ፣ ቄሶች ሳይቀሩ ለቴዲ መልስ፣ ዘፋኞች፣ የብልጽግና ክነጥበብ ቡድን ለብልጽግና የሚዘፍኑ አዳማ ድረስ ሂዶ መልስ የሚሰጠው ለቴዲ። ምንድነው? ሙሉ በሙሉ ከላይ እስከታች የአብይ መዋቅር ለቴዲ ነው መልስ የሚሰጠው። እንደው ቴዲ የት ነው ያለ? አሁን አዲስ አበባ ውስጥ አይደለ እንዴ? ቴዲ እኮ ተጫወተባቸው። መንግስት ነው የሆነባቸው። እራሳቸው መንግስት ሆኖ መንግስት የራሱን ዘፈን ለቀቀና ቁጭ ተርበተበቱ። የሚጨብጡት የሚይዙትን ነገር አጡ። የአብይ አገዛዝ ሰዎች ከፖለቲከኛ እስከ ፓስተር፣ ከካድሬ እስከ ዘፋኝ፣ ከጠቅላይ ሚኒስቴር እስከ ታችኛው እርከን እንትን ላይ ያለ አመራር ሙሉ በሙሉ ተረበሹ። እንዲህ መሰረት የላቸውን እንደ ሲጀመር
አሸዋ ላይ የተገነባ ስርዓት እኮ ነው ያደረገው ቴዲ ብልጽግና። የሚገርም እኮ ነው። እኔ አሁን ሰው ቢጠየቅ ቴዲ አፍሮ ነው ወይስ አብይ አህመድ ነው የኢትዮጵያ ጠቅላይ ሚኒስትር ቢባል እንደዚህ የሚርበተበት ጠቅላይ ሚኒስትር የኢትዮጵያ ጠቅላይ ሚኒስትር አይሆንም። ምንድን ነው ይሄንን ያሳየው? ይሄ ነገር የሉም እነኚህ በቃ አብይ ድሮም በፕሮፓጋንዳ ነበር ሲኖር የነበረው፣ ያም ተበላበት እና መሰረቱም ተናደ። የሚዋሽበት ቦታ የለውም አብይ እና እንደ መንግስት የሉም። አሁን ይሄ ነው የሚያሳየው። በየቦታ አዳነች አቤቤ ፒያሳ ምናምን ከዚህ ያፈናቀልናችሁ እኮ ዳር ላይ ኮንዶሚኒየም ስላገኛችሁ ነው፣ እልል ብላችሁ አይደለ እንደ ሄዳችሁት ምናምን አለች። ማን ነው እልል ብሎ የሄደ? ንብረቱን ሀብቱ ላይ ያፈናቀላችሁት እናንተ። ለአንድ መኝታ ኮንዶሚኒየም ነው እንደ ጨፍሮ ከፒያሳ ይሁን ከአዋሬ ይሁን የተፈናቀሉት። ደግሞ ዛሬ ወጣ አይ አዲስ አበባ ፒያሳ እኮ አማረችና እዚህ ፓርክ ሰርተንላችኋል ኑና ጉብኙ፣ ምንም ሳትከፍሉ በነፃ ነው መጎበኘት የምትችሉ አለ። በነፃ። አቤት 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 አቤት! የተፈናቀለው ከገላን ኮንዶሚኒየም በነፍስ ካለ በህይወት ካለ ከኩዬ ፈጨ ምናምን ምርመሰመስ ዛ ኑና ይሁንም ነው ያለችው። ባዝወይ 90% የተፈናቀለው እኮ የት እንደገባ አይታወቅም። አሁን ኑና ፓርኩን ጎበኝታችሁ አመስግናችሁን ይዱ ነው እያሉ ያሉት። የሚገርም እኮ ነው። ኤኒዌይስ እሷ አሁን ያለችው ከመሃል ያፈናቀልናችሁ አይደለንም፣ ኮንዶሚኒየም አግኝታችሁ ነው የሄዳችሁት ምናምን አለች። ተይ እንጂ። እና ቴዲ ያለው ከመሃል አወጡና ዳር ላይ እንትን አደረጉን ያለውን መልስ ለመስጠት ነው መሰለኝ እንግዲህ እሷ የምትለው። ፒያሳን አሳመርን እንጂ ከመሃል አላወጣናችሁም ምናምን። ኧረ ተው ተው ብቻ። ቴዲን ፈሩ። ቴዲን በዘፈኑ አንቀጠቀጣቸው። የሉም የሚያሳዩ መሰረት እንደሌላቸው፣ እንደ መንግስትም አልቀሩም። የሉም። ድሮ አዲስ አበባ ውስጥ እንደው መደበቂያ በኢትዮጵያ ስም ምናምን የሚነግዱት እነኚህ ሰዎች አብይ ማለቴ ነው። አሁን ቴዲ ያንን ስመታባቸው ቴዲ ሀገር ፈረሰችብን እና አብይ ሀገርን ገደሉ ብሎ ዘፈነ። ታዲያስ ምንድን ነው ያደረጉት? እና አብይ ትክክል ነው የተናገረው። ቴዲ የገዳይ ስርዓት ነው የአብይ ስርዓት። ሰውን ብቻ ሳይሆን አገርንም የሚገል እና አዳነች አይደለ እንደ ሂዱልኝ ትግራይ ወዮች የሚሉት ምን ማለት ነው? ይሄ አገርን መግደል አይደለ እንደ? መከላከያን ተጠቅመ በየቀበሌ ሰውን ማስጨፍጨፍ፣ በድሮን ሰውን ማስጨፍጨፍ፣ ኦሮሚያ ክልል፣ አማራ ክልል፣ ትግራይ ይሁን የትም ይሁን ይሄ አገርን መግደል አይደለ እንደ? ዜጋን ሲጨፈጨፍ ከ1 ሚሊዮን በላይ የትግራይ ጦርነት የፈጀው ማን ነው የሞተው? አገር አይደለ እንደ የሞተው? እና እንትኑ ስራቸው ተናደ የብልጽግና አንተ። ለዛ ነው አብይ በየቦታው መልስ የሚሰጠው ለቴዲ። ከእንቅልፍ ተነስቶም ጩኸት በየቦታ። ምንድን ነው ይሄ የሚያሳየው? የሉም፣ እንደ መንግስት የሉም። ቴዲ እዛው ኢትዮጵያ ውስጥ ሆኖ እንደዚህ ያደረጋቸው። አሁን የቴዲ ደጋፊዎችን ምናምን የሱን ዘፈን አዳመጣችሁ ተብሎ አሸባሪ ናችሁ ተባለ፣ ታሰሩ።
የቴዎድሮስ ዘፈን ሽብር የሚቀሰቅስ አይደለም። ስትከለክል ሰው ያንን ይፈልጋል። በነገራችን ላይ የተከለከለ በጣም በመንግስት የተከለከለ በጣም የሚፈለግ ነገር ነው። ሁልጊዜ በኢትዮጵያ ታሪክ በነገራችን ላይ መንግስት የከለከላቸው ነገሮች በህዝብ ዘንድ ተቀባይነት ያገኛሉ። በተለይ ደግሞ በትግል ጊዜ መንግስት የሚከለክለው ትክክለኛውን ነገር ነው የሚከለክለው። የራሱን ፕሮፓጋንዳ ፈቅዶ የራሱ ዘፋኞች በነፃ አደባባይ ላይ እንትን ስፖንሰር ተደርጎ ያደርጋሉ። የተከለከለ ግን ይደመጣል። የሆነም ይሄ ነው። ለዚህ ነው ቴዲን አነገዙት እኮ በጣም ድሮም ታዋቂ ነው። የመጨረሻ መንግስት አደረጉት ቴዲ። አሁን ቴዲ ስርበተበት አላየውም። አብይ ስርበተበት፣ ተመስገን ጥሩነህ ስርበተበት፣ ሬድዋን ሁሴን ስርበተበት፣ አዳነች አቤቤ ሳትቀር፣ ዘፋኞቹ ሳይቀሩ፣ ፓስተሮቹ ሳይቀሩ ነጠላቸውን ጥሎ ሲያለቅሱ አየን። በየቦታ ያለቅሳሉ። ቴዲ አጭር ነገር ተናገረ፣ ቁጭ ፈታ ብሎ እያየ ነው። አሁን ይስቃል። ምን አለበት? ያው እሱን ለማዳከም የሚወስዱት እርምጃዎች አሉ። እሱን ከቻሉ ኔጎሼት ያደርጋሉ ከቴዲ ጋር ከቻሉ። ያ ደግሞ ሽምግልናን ይጠቀማሉ፣ ማስፈራራትን ይጠቀማሉ። የሱ ዘመድ አዝማድ በማሰር ወይ ደግሞ የሱ ጓደኞች ከሱ ጋር የሚሰሩ ሰዎችን በማሰር በማንገላታት የቴዲን ሀብት ምናምን በታክስ ምናምን ነገር በማሰር እንደዚህ በቃ ያሰቃያሉ። ለማስራብ ይሞክራሉ። ስራውን እንዳይሰራ በማድረግ ያሰቃያሉ። ቴዲ በቃ እስራኤል ልስራ ምናምን እንድል ይፈልጋሉ። ያኔ እንግዲህ ቤተመንግስት እንዲሄድ ፑሽ ያደርጋሉ። ሽምግልና ገብተው በቃ አንተ ቴዲ ለምንድን ነው እንደዚህ የምትለው? ከመንግስት ጋር እንደዚህ እንትን ባትላተም ምናምን የሚሉ ቡድኖች ይነሳሉ። ተው እባክህ ዝም ብለህ አንተ ደግሞ ምናምን ሂድና ሰላም ፍጠር ምናምን ከሱ ጋር የሚሉ ቡድኖች ይፈጠራሉ። ኦልሬዲ ተፈጥሯል እና ፑሽ ያደርጉታል። ሂድ ቤተመንግስት ከመንግስት ጋር ከንጉስ ጋር እንትን ብለህ አንተ ስራህን ስራ፣ ስንት ዓመት ነው የምትኖረው ምናምን የሚሉ ቡድኖች ይመጣሉ። ያንን አብይ ካገኘ ያችን ካሜራ ይጠቀሙና ከቴዲ ጋር ታረቁ ይባላል። ቴዲም እጅ ሰጠ እኮ ምንም አታመጡም ብሎ አብይ በአደባባይ ያወራል። አዲስ አበባ ላይ እንትን መጻደቅ ነገር ያደርጋል እና አሁን በጣም ፍርሃት ውስጥ ገብተዋል። በዚህ ምክንያት በተለይ ደግሞ አዲስ አበባ ተቀስቅሷል። አዲስ አበባ ተቀስቅሷል ማለት አብይ መደበቂያ የለውም። የት ነው የሚደበቀው? ምናልባት የመጨረሻ መደበቂያው የአብይ አቡዳቢ ነው። እሱም አሁን የሚሆን አይመስልም። በአሁኑ ሰዓት በኢራኑ ጦርነት ምክንያት አቡዳቢም ተዳግማለች እና አብይ በጣም በጣም ፈርቶ እንቅልፍ አጥተዋል። በተለይ ለቴዲ የተደረገው የህዝብ ድጋፍ የህዝቡ በስነ ልቦና መንቃት እና አጀንዳ ሆኖ አብይን ከስራ ውጭ በማድረጉ አብይ በጣም ደስተኛ አይደለም። በጣም ደንግጧል። ለዛም ነው በየቦታ ሰው ለቴዲ መልስ መስጠት፣ ጸረ ቴዲ ቅስቀሳ ማድረግ፣ ሞቢላይዜሽን እና ሁሉም እንትን በቃ የቆዩ እንትን ትርክቶችን በማምጣት የተለያዩ እንትኖችን በማምጣት ላይቭ ግቡ ተብሎ
ቀለብተኞቹ ውጭ ሀገር የሚኖሩ ሀገር ውስጥ የሚቀመጡ ሚዲያ ሁሉ ሳይቀር ቴዲ ላይ ዝመቱ ተብሎ ዘመቻ በቃ ዘመቻ ቴዎድሮስ አላለም፣ ግን ያው ዘመቻው በጣም የሚገርም ዘመቻ ነው እያካሄዱ ያሉት። ግን ደግሞ ዘመቻቸው ቴዲን ከፍ ከፍ አደረገ፣ የኢትዮጵያ ሕዝብን ሞራል ሰጠ። ከዛ ውጪ የሚያመጣው ተጽዕኖ የለም። አብይ አሁን በአዲስ አበባ አብይ የድሮ ስርዓት ሆኗል፣ የቀድሞ ስርዓት ተብሎ መጠራት ጀምሯል። ስለወደቀ ኦልሬዲ ወድቋል። ለምን መሰላችሁ? እንደዚህ ደንግጦ ሳር ቅጠሉ የአብይ ባለስልጣናት ወጥቶ እንደዚህ የሚወራጩት ስርዓቱ ባዶ መሆኑን ያሳያል። ፈሪ መሆናቸው ፈርቷል። ህዝቡ ተቀሰቀሰብን ብለው ፈርቷል። በየቦታ ሄዶ እና ይሄ የሚያሳየው ቴዎድሮስ ካሳሁን ተሳክቶለታል። መስራት ያለበትን እንደውም ከገመተ በላይ ነው፣ ተሳክቶለታል። ያሰበውን አድርጓል። ስለዚህ አይቆጨውም፣ እሱ ይስቅባቸዋል በዚህ ሰዓት እና እንጂ ማንም የቴዎድሮስ ደጋፊዎች ሲያዝኑ ምናምን አላየውም። እና በዚህ ፍርሃት ለምን ይሄ ሰፖርት ቤዙ መደበቂያው ስለተደረመሰበት አብይ ለዛ ነው በጣም የፈሩት ለዚህ ነው። እና እነሱ አሁን አዲስ አበባ ላይ ነበር ፎከስ ያደረጉት። እንደው መጨረሻችን ምሽጋችን አዲስ አበባ ነች፣ በኢትዮጵያ ስም እቺን አዲስ አበባ ይዘን እንቆያለን፣ ከሌላ ቦታ እንኳን ብንባረር በክልል በብሔር የተደራጀ ማንነትና እንቅስቃሴ ከዛ ብንባረር እንኳን አዲስ አበባ ውስጥ በኢትዮጵያ ስም ተደብቀን እየበላን እንቆያለን፣ እየዘረፍን እንቆያለን የምለውን እንትን መታባቸው። የለም እንደዛ የሚባል ብሎ እና ስለዚህ አሁን የአብይ ፕሮፓጋንዳ በጣም ተሰብሯል። ያንን ነው ለዛ ነው የፈሩት። ፈርተው ማድረግ የሚችሉትን ሁሉ እያደረጉ ነው። ያ ደግሞ የፕሮፓጋንዳ ጦርነት ነው። የፕሮፓጋንዳ ጦርነት ላይ ደግሞ ህዝቡ ነክተዋል። ስለዚህ የሚያደርጉት ምንም ዋጋ የለውም ማለት ነው። እነ አብይ የሚያደርጉት ያሰማሩት የፋርሴቡላና ዝም ብሎ ፕሮፓጋንዲስቶች ዋጋ የላቸውም። እና ቴዲን በተመለከተ አብይ በጣም ፍርሃት ውስጥ ገብቷል። አንድ እሱ ነው። ሌላው የትግራይን በተመለከተ እየሄደ ያለው በጣም ችግር አለ። በተለይ ደግሞ የታደሰ ወረደን የጊዜያዊ አስተዳደር ኤክስፓየር በማድረጉ የታደሰ ወረደ ጊዜ በማለፉ ህወሓት የራሱን ፕሬዝዳንት ሊሾም ነው ትግራይ ክልል ላይ። እንግዲህ በዚህ ሳምንት የሚያልቅ ነው ተብሏል። ስለዚህ ምንድነው እኔ ከጅምሩ ትንሽ እናውራ። እንግዲህ መጀመሪያ ላይ ትግራይ ጦርነት ያበቃው በፕሪቶሪያ ስምምነት ነው። ፕሪቶሪያ ስምምነት ደግሞ መፈጸም ያለባቸው ነገሮች ነበሩ። በተለይ ደግሞ የፖለቲካ ችግሮች ይፈቱ የሚል ነው። የፖለቲካ ችግር አልተፈታም። አብይ ፕሪቶሪያ ስምምነትን እንደ ጊዜያዊ ማፈግፈጊያ ነው የተጠቀመው። ጊዜ አግኝቶ እንደገና ራሱን አደራጅቶ ትግራይን የማንበርከክ እንደ ስልት ነው የተጠቀመው ፕሪቶሪያ ስምምነትን። እና ፕሪቶሪያ ስምምነት ላይ የተባለው አንድች ነገር እስቲ አምጡ ተፈጽሟል የምትሉት የለም።
በዛ ምክንያት ያው ጌታቸው ረዳም ሞከረ፣ እዛ ጥሎ ጠፋ፣ ወደ አብይ ተቀላቀለ፣ የአብይ አገዛዝ ውስጥ ገባ። እዛ ሆኖ የራሱ ፓርቲ ህወሓት ላይ ጦርነት ከፈተ። ጻድቃንም ቀስ ብሎ ጌታቸውን ተቀላቀሉ። ከዛ የስምረት ቡድን ተፈጠረ። ያው በሌላ ቋንቋ የአብይ ደጋፊዎች አዲስ አበባ ላይ ራሳቸውን እንዲያደራጁ ተፈቀደላቸው። ከዛ በኋላ ደግሞ የፕሮክሲ ጦርነት እንዲያካሄዱ የውክልና ጦርነት እና ጌታቸው አብይን ወክለው ህወሓት ላይ ወይ ትግራይ ላይ የውክልና ጦርነት ያካሄደው ነበር። እንግዲህ ጌታቸው ስልጣኑን ለቆ ከሄደ በኋላ ያው ታደሰ ወረደ ሲሾም ለአንድ ዓመት ነው። የሱ ጊዜ ኤፕሪል 8 ነው ያበቃ። ከሁለት ሳምንት 3 ሳምንት በፊት 3 ሳምንት በፊት ጊዜው አብቅቷል። እንዳውም ባለፉት 3 ሳምንታት በምን ህጋዊ መሰረት ነው ታደሰ ትግራይን የመራ ከተባለ ምንም ህጋዊ መሰረት የለውም። አሁን እሱ ያለው ከአብይ ጋር ለአብይ ሪፖርት ለማቅረብ ሂዷል። የሪፖርት ለአብይ ያቀረበ ከዛ በኋላ አብይ ደግሞ ለአንድ ዓመት አራዝመለት የሚባለው። አሁን ታደሰ ከሁለት ቀን በፊት ወጥቶ ምንም ደብዳቤ በእጄ ያልደረሰም ማለት እና ደብዳቤ ካልደረሰ ህወሓት ደግሞ ምንም ህጋዊ መሰረት የለህም ታደሰ ብላለች ህወሓት። ከፌደራል መንግስት ደግሞ ምንም ደብዳቤ አልተሰጠኝም ካልክ በምን ግራውንድ ነው የምትገዛ ታደሰ? ምንም ግራውንድ የለህም ማለት ነው። ስለዚህ ሪዛይን ማድረግ ነበረበት ወዲያው ነው ታደሰ። ለምን መሰላችሁ? አሁን ታደሰን የሾሙት ህወሓትና የፌደራል መንግስት ናቸው። ሚኒንግ ህወሓትና አብይ። በአሁኑ ሰዓት ታደሰ መጀመሪያ ለህወሓት ሪፖርት አቅርቧል ወይ? ሪፖርት ማቅረብ ካለበትም ለህወሓትና ለፌደራል መንግስት አንድ ላይ ሪፖርት ማድረግ ይችላል። ከዛ በኋላ ሁለቱም ከተስማሙ፣ በተለይ ህወሓት ተስማምቶ በቃ ታደሰ ይቀጥልልኝ ሚል ከሆነ ህወሓት አብይም ያንን ሊያጸድቅ ይችላል። ያ ነው የፕሪቶሪያ ስምምነት። ሁለት ሆኖ ነው የሚሾሙት ይላል። አሁን ደግሞ ታደሰ ከአብይ ይሁንታ አግኝቻለሁ ብሎ ቀጠለ። ያለምንም ደብዳቤ የለኝም ብሏል፣ ግን ደግሞ እያስተዳደረ እሱም ይፈርማቸው እሱም እንትን የሚያደርጋቸው በህገ መንግስቱ መሰረት በፕሪቶሪያ መሰረትም ተቀባይነት የላቸውም። ለምን? አንደኛ በህወሓት የጸደቀ ታደሰ እንትን ደብዳቤ የለም። ከአብይም እኔ ያላገኘው ምንም ብሏል። ስለዚህ ምንም አይነት ክሌም ለማድረግ እንኳን ምንም ህጋዊ ፓርሻል የሆነ ነገርም የለውም ታደሰ። እኔ ኦኬ ይህንን እንደዚህ የምለው ቢያንስ ታደሰ ህወሓትና አብይን ብሪጅ ማድረግ ነበረበት። ያንን ካልቻለ ሪዛይን ማድረግ ነው ያለበት። በታደሰ ጊዜ የተፈቱ ችግሮች አሉ ወይ? የሉም። እንዳውም በታደሰ ጊዜ ባሱበት አይደል እንዴ? ትግራይ ብሎኬድ ውስጥ ገባች። እህል አይገባም፣ ምንም ደሞዝ የለም። ለጦርነት ትዘጋጃላችሁ በሚል ሰበብ ደሞዝ አይሰጣቸው። ምን ማለት ነው ይሄ? አሁን ትናንት ነዳጅ ያዝን የሚባለው ምንድነው? ነዳጅ እንዴት ትይዛል? ወደ ትግራይ መግባት የለበትም ብለህ አንተ ራስህ አውጀ፣ ብሎኬድ አውጀ፣ ደግሞ ያዝኩ ትላለህ። ትግራይ የኢትዮጵያ አካል ከሆነች እህልም መግባት አለበት፣ ነዳጅም መሄድ አለበት። ተጠያቂው ፌደራል መንግስት ነው፣ አብይ ነው። እና አሁን እየሆነ ያለው
ነዳጅ ያዝን ምናምን ይላሉ። ይሄኛው የብሎኬድ አካል ነው። ትግራይን በማስራብ ማንበርከክ የሚል የአብይ ስትራቴጂ ነው። ይሄ ነገር ዛሬ አይደለም የጀመረው። የመጀመሪያ ጦርነትም ሳይካሄድ በፊት ትግራይን ማስራብ የሚለው ስትራቴጂ በመንግስት ደረጃ በተለይ ኦዲፒ እና አዴፓ የነደፉት አብይና ደመቀ መኮንን የነደፉት ስትራቴጂ ነበር። ትግራይን ማስራብ አለብን፣ ያ ካልሆነ ትግራይን አናሸንፍም ብሎ ከጀመሩ ማስራብ የሚባለው ዛሬ አይደለም። የትግራይ ጦርነት በምርጫው ትግራይ ክልል ምርጫ ስላካሄደ ነው ምናምን ያ ጦርነት የተከፈተው ወይ ደግሞ ሰሜን እዙ ስለተመታ ነው የሚባለው ውሸት ነው። አብይና ደመቀ ቀድሞ ነው ይህንን ፕላን ሲያደርጉ የነበር። እኔ መንግስት ውስጥ ስለነበርኩ እናውቃለሁ፣ በደንብ አውቃለሁ። አሁንም ተመሳሳይ ነገር ነው እያደረጉ ያሉ። ተመስገን ጥሩነህና አብይ እየተከተሉ ያሉት አማራ ክልልም እና በአፋር በኩል ምንም አይነት እንዳይገባ ወደ ትግራይ አፍነው ትግራይን ብሎኬድ ውስጥ አስገብተው ትግራይን እያዳከሙ ነው። ብሎኬድ ማለት ጦርነት ማለት ነው። በዓለም አቀፍ ዴፊኒሽን ብሎኬድ ኢዝ ኤ ዎር። ኦልሬዲ እኮ ትግራይ ጦርነት ውስጥ ነች እኮ ኦልሬዲ። ማነው ጦርነቱን ያወጀው? አብይ። እንዴት? ብሎኬድ። ሂዱና ብሎኬድ ምንድን ነው ብላችሁ ዴፊኒሽኑን ይዩት። አኮርዲንግ ቱ ኢንተርናሽናል ሎው ብሎኬድ ኢዝ ፓርት ኦፍ ዘ ዎር። Who declared war on Tigray? Already, Abiy has declared war on Tigray by pursuing full blockade against Tigray. እህል አይገባም፣ መድኃኒት አይገባም፣ ገንዘብ አይገባም፣ ነዳጅ አይገባም። ምንም አይነት እንቅስቃሴ ወደዛ ከክልል ወደ ክልል የሚንቀሳቀስ ነገር የለም። ስለዚህ ምንድነው እየተካሄደ ያለው? ኦልሬዲ ጦርነት እኮ ነው። ወደ ጦርነት ይወስደናል፣ ወደ ጦርነት ምናምን። ምንድነው እየጠጡ ያሉት? ምንድነው የሚያጨሱት እነኚህ? ወደ ኦልሬዲ ጦርነት ውስጥ ነው የትግራይ ህዝብ። ባለፉት 1 ዓመታት ጦርነት ውስጥ ነው ትግራይ ህዝብ። ይሄ ደግሞ ታደሰ ራሱ ብሎኬድ ውስጥ ነን ብሎ ተናግሯል። ምንድነው ብሎኬድ ሲባል? እንዴ ሁሉም ሰው ትምህርት ቤት ገብቶ መማር አለበት እንዴ? ብሎኬድ ራሱን የቻለ ጦርነት አካል ነው። እንዳውም ወርስት ነው። በተለይ ደግሞ በማስራብ ሰው መቅጣት፣ ማንበርከክ ኦልሬዲ ዎር ክራይም ነው። ባይዙ ኦልሬዲ የትግራይ ህዝብን በማስራብ የጦርነት ሹት ይሄ ቶክስ ምናምን እሱ አዎ ጦር ነው። ግን ደግሞ በጣም ሳይለንት የሆነ ከባድ ጦርነት አለ። እንዳም የጦር ወንጀል ነው እሱ። ኦልሬዲ ትግራይ ላይ ጦር ወንጀል እየተካሄደ ነው። ይሄንን ደግሞ እነ ታደሰ ወረደም አልካደም። ስለዚህ አሁን ታደሰ ምን እየሰራ ነው? እንዳውም ትግራይ ህዝብ ብሎኬድ ውስጥ ገብተዋል ብሎ የሚያምን ከሆነ ወይ መፍትሄ ማምጣት ወይ ደግሞ ሪዛይን ማድረግ ነው። አሳውቁ ለሁለቱም አካል ለህወሓትም ለፌደራል መንግስትም አሳውቆ እኔ የተመደብኩት የትግራይ ችግርን መፍታት ነበር፣ አልቻልኩም፣ ይቅርታ አድርጉልኝ። እኔ አሁን የትግራይ ህዝብን ይቅርታ ጠይቃለሁ፣ የኢትዮጵያ ህዝብንም ይቅርታ ጠይቃለሁ። ስለዚህ አልቻልኩም፣ የተፈናቀሉ ሰዎችን መመለስ አልቻልኩም። እንደው የኔ ሰራተኞችም ደሞዝ አጡ፣ ተሰቃየው። ኢንተርኔት የለም፣ ባንክ የለም፣ ውሃ የለም፣ እህል የለም፣ ይቅርታ አድርጉልኝ ብሎ ሪዛይን ቢያደርግ የኢትዮጵያ ህዝብም ቴንኪዩ ይለዋል። አሁን እነ ጌታቸው
ህወሓት ምናምን እንደዚህ ጽምዶ ውስጥ ገባች ምናምን ብሎችን መዞ ችን ብቻ ነው የሚያወሩ። ለትግራይ ህዝብ ለምንድን ነው የማይናገሩ? ብሎኬዱ ይቁም ለምንድን ነው የማይሉት? እህል ይግባ፣ ነዳጅ ይግባ። አይ ነዳጅን ተጠቅሞ ምናምን ለጦርን ምናምን ሊዘጋጅ ነው ጽምዶ። ትቀልዳለህ እንዴ? ይኸውልህ ህወሓት ወደ ጦርነት መግባት ከፈለገ ነዳጅ ከኢትዮጵያ ብቻ ሳይሆን ከሌላ ጎረቤት ማግኘት ይችላል፣ ጦርነት ማካሄድ ከፈለገ። ስለዚህ ይሄ ምክንያት አይሆንም። ህዝብን መቅጣት ነው አሁን እየተፈለገ ያለው። የትግራይ ህዝብን መቅጣት ነው። እኔ ለትግራይ ህዝብ ነው እንጂ ለህወሓት አይደለም የምናገረው። ህወሓት ራሱ ችግር ያለበት ድርጅት ነው። እኔ አሁን ለትግራይ ህዝብ እንናገር። የትግራይ ህዝብ እየተቀጣ ነው። የትግራይ ክልል ደግሞ በፓርቲው በህወሓት ስር ነው ያለው። ስለዚህ ትግራይም ህወሓትን በተመለከተ የትግራይ ህዝብ የራሱ ውሳኔ ይወስን። ትግራይ ህዝብ አንፈልግም በቃ ቴንኪዩ ቲፒኤልኤፍ ካለ እሱም መቀበል ነው። አይ እኔ ህወሓትን ይዤ ነው የሚቀጥለው ካለም እሱም መቀበል ነው። እና አሁን እየሆነ ያለው እነታደሰ ብዙ ጦርነት መርቻለሁ ያለ አሁን ኦልሬዲ ትግራይ ላይ ኦልሬዲ ጦርነት የታወጀው ፕሪቶሪያ ስምምነት በኋላ ጦርነት ውስጥ ነው። በተለይ ደግሞ ባለፉት 1 ዓመታት ሙሉ ጦርነት ውስጥ ባለበት አይ ቶክስ ምናምን አልሰማውም፣ ስለዚህ ጦር የለም ማለት አትችልም። ከባድ ጦርነት ውስጥ ባለበት ሰዓት እንደዚህ እኔ ደብዳቤ እጄ ያልደረሰ ምናምን የሚባለው አይሰራም። የትግራይ ህዝብ ጦርነት እንደዚህ ይሄ ቶክሱ ጎድተዋል። ባለፈው ጦርነቱ በጣም አስከፊ ነበር፣ ሰው አልቋል። አሁንም እኮ በብሎኬድ ሰው እያለቀ አይደለም ወይ ነው? ሰው እየሞተ አይደለም ወይ? መድኃኒት በማጣት በረሃብ ሰው እየሞተ አይደለም ወይ? በአብይ ምክንያት ትግራይ ውስጥ አይ ሰው እየበላ ነው የምትሉ ከሆነ አዎ በቃ እሱን መረጃውን አምጡ። አይ መድኃኒት እያገኘ ነው ሰው፣ ሐኪም ቤት ቆንጆ ነው፣ ትምህርት ቤት ጥሩ ነው፣ ነዳጅ አግኝተናል እንደሌላው ኢትዮጵያዊ የምትሉ ከሆነ አምጡ። ታደሰ ያምጣ። እሱ ራሱ ደግሞ የለም ብሏል። ስለዚህ ምንድን ነው የምታወሩት? ኦልሬዲ ጦርነት እኮ ነው ትግራይ ውስጥ ያለ። ጦርነቱን ማቆም የሚችለው አብይ ራሱ ነው። ያቁም አብይ። የህዝብ ጥያቄ ይመልስ አብይ። ይኸውላችሁ አንድ ነገር በግልጽ ብናወራ አሁን ታደሰ ኦልሬዲ ምንም አይነት ሊጋል ግራውንድ የለውም ትግራይን ለመግዛት። ኤፕሪል መጀመሪያ አካባቢ ነው ተርሙን የጨረሰው። የግድ ማስረከብ አለበት ብዬ አምናለሁ። ወይ ህወሓቶች እሱ መምረጥ ካልሆኑ ሌላ ሰው መርጦ ከአብይ ጋር የሚነጋገር ሰው ይሆናል ማለት ነው። ያ ሰው ያ ነው አካሄዱ የሚሆነው። አሁን አንድ ነገር ግልጽ እናድርግ። እና አብይ አሁን ጽምዶ የሚባል ነገር ነው አይደለ የሚፈሩት? ጽምዶ እንዲፈጠር ያደረገው ማን ነው? በማን ምክንያት ነው ይሄ ጽምዶ የተፈጠረው? በአብይ ምክንያት አይደለ? አብይ ልንገራቸው፣ አብይ እንዴት ጽምዶ እንዲፈጠር እንዳደረገ እናውራ። ፕሪቶሪያ ስምምነት ከተፈረመ በኋላ አብይ ሙሉ በሙሉ የፕሪቶሪያ ስምምነትን መፈጸም አልፈለገም። የባሰ የትግራይ ህዝብን መቅጣትን እየቀጣ ቀጠለ። በተለይ ደግሞ የፖለቲካ ችግሮቹ አልተፈቱም። ትግራይና
የአብይ አስተዳደር መካከል የነበረው ችግር የፖለቲካ ችግር ነው እንጂ ሌላ ችግር አይደለም። የፖለቲካ ችግሩ ደግሞ በፖለቲካ ባርጌን ነው መፈታት ያለበት። ትግራይ እንደ ክልል ሙሉ ወደ ኢትዮጵያ ፌዴራል መንግስት አልተመለሰችም። የፌዴሬሽን ምክር ቤት አባል አልሆነችም ትግራይ። ይሄ በጣም መሰረታዊ ጉዳይ ነው። የለም እና ጌታቸው ረዳ የአብይ አማካሪ ተብሎ ስለተሾሙ የትግራይ ክልል ውክልና ያገኘት ውሸት ነው። የለም በህገ መንግስቱ መሰረት አንደኛ